እኔም ነበረኝ ግጥም እኮ በቃ እሺ በሳቅ ማጀት ይላል። እልፍ ሐዘን ብዙ ያልፈረሰ ቆይ እኔ እናት እየተቆራረጥሽ ነው ድምፅሽ። ድምፅሽ እየተቆራረጠ ነው። እሺ እሺ ኔትወርክሽን አስተካኪ። እሺ አሁን መጥቻለሁ። አሁን ጥሩ ነው። ኦኬ እሺ በሳቅ ማጀት ይላል ርዕሱ። በሳቅ ማጀት እልፍ ሐዘን ብዙ እንባ ያልፈረሰ ሰፊ አምባ ከሳቅ ማጀት ተደብቆ ልብ የያዘው ጥርስ አምቆ ከከንፈር ቋት ባለች ምላስ የተካደ ያጣም ወስ ብዙ ችግር እልፍ ስቃይ በሳቅ ዋሻ የማይታይ ገላጭ አጣ ታስሮ የሚኖር በጀርባ ላይ አለ ነገር በፈገግታ የተዋሸ ለቀን ትቶ ቃል ያሸሸ ገላጭ አጣ ታስሮ የሚኖር በሳቅ ማጀት አለ ነገር ያመቀችው በልቧ ላይ የዋጠው ስቃይ እንዳይታይ ከከንፈር ቃል ያልጎበኘው ብዙ አምቢ አይን የካደው በጉንጭ ወርዶ ጥርስ ያቆመው መንገድ ያጣ የሚወጣበት ውስጥ ያመቀው አካል ገፍቶት አለ ወበቅ አለ ወበቅ አለ እንፋሎት አለ ህመም አለ እሳት አለ ስንጥር ያልቆረጠው ጥርስ ነክሶ እያለ የሸፈነው እውነት መስሎ አለ ውጋት አለ ህመም ለወዳጅ ሩቅ የቅርብ ዓለም የልብ አለቃ የሳቅ ሎሌ ከባድ ሸክም ሚዛን አሞሌ አለ ስቃይ በልብ ላይ ከሳቅ ማጀት ተንጎባ ላይ ይላል። አመሰግናለሁ። ክበሩልኝ አሌክሲ። ጎበዝ በርቺ። እሺ እንዳልኩሽ አስቀምጪ ግጥሞችሽን በደንብ እየጻፍሽ መጽሐፍ ታደርጊያቸዋለሽ ነገር። እሺ እሺ አሌክሲ። እሺ ያሰብኩኝ ነው። አመሰግናለሁ በጣም። ሰዓት የሆኑ ገጣሪዎች ነው እየተፈጠሩ ያሉት ጋይስ። ይሄ እኮ ሰው ሀገር ማዳም ቤት ምናምን እኔ ነኝ። ቴንክ ዩ ሶ ማች። ከባድ ታለንት ነው ያለው በነገራችን ላይ። አውጡት፣ እሺ አውጡት። እንዳፈሩ ማንም እንዳፈሩ መናገር ፈራለሁ እንዲህ ማድረግ ፈራለሁ ምናምን አትበሉ። ተናገሩት። ግጥም ከሆነ ይውጣ። ታለንታችሁን አምጡት። ሄሎ በቀን አንድ ታለንት እንኳን ምሰማ እዚህ እኮ ድሉን ታገኛለች። አሁን ሪከርድ አድርጋችሁ ምናምን ደግሞ ፖስት አድርጉላቸው። እሺ አይታወቅም ምን እንደሚፈጠር የት እንደሚደርሱ እነዚህ ልጆች ማለት ነው። ሰላም አንዴ ላስቸግራችሁ። 1800 ሰዎች ለ30 ሰከንድ ያህል ታፕ አድርጉ እስቲ። 30 ሰከንድ ያዙና ከዛ ትጽፋላችሁ። አሁን መጻፋችሁን አቁሙና ሁላችሁም እኩል 1800ዎቹም እኩል ለ30 ሰከንድ ያህል ታፕ አድርጉት። እሺ ሮበር ላይ ስታክ አድርጓል። ከዛ ትጽፋላችሁ። ችግር የለም ይደርሳል። ነገ ደግሞ ሌላ ደግሞ እንሰማለን። ሌላ ሰው ደግሞ እንደዚህ አንዳንድ ቀን አለ። የት ሄድብናል? ሄሎ ሰላም አሌክስ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየ። ሁሉ ሰላም እግዚአብሔር ይመስገን። ምን እንታዘዝ? እኔ ምክር ንገሪኝ። ማለት አይደለም ያው በህይወት ብዙ ነገሮች ያጋጥማሉ። ግን ከዚህ በፊት ያኔ በልጅነት ማለት አለማወቄ ብዙ ነገር በገዛ እጅ ማለት ህይወትን ያበላሸውት ነገር አለ። ሁሉም ነገር አለማስተዋል ማለት ነው። በመራመድ ማለት ራስን መወቀሳ ማለት የጎዱኝን ሰዎች ሳይሆን በራሴ በቃ። ግን ሁሉም ነገር ላይ አሁን ላይ ስገባ ይጸጽተኛል። በቃ ጸጸቱ ከውስጥ መልሶ እኔን እየጎዳኝ መጣ ማለት ነው። እና በቃ አሁን ማለት አሁን ላይ በቃ ብቻ ነኝ። ሁሉም ነገር አጥቻለሁ። የምወዳችሁ በቃ በዙሪያ ያሉ እኔ ያልኳቸው የለፋውላችሁ ማለት በቃ አሉልኝ ያልኳቸው ሰዎች ሁሉ አጥቻለሁ።
በቃ ባዶነት ይሰማኛል፣ ብቸኝነት እና በቃ ህይወት ምርር ያለ ህይወት ውስጥ ነው ያለሁት የምኖረው። በቃ ጊዜም በአግባቡ አለመጠቀሜ ምናምን ይቆጨኛል። እንዲሁም ደግሞ በቃ የራሴ ያልኳችሁ ማለት በጣም በቃ የምተማመንባቸው አይጎዳኝም ብዬ የጠበቅኳቸው ሰዎች ግን በአፋቸው የሚወዱኝና ለእኔ ጥሩ የሆኑ ይመስሉና ከኋላ ግን እኔን ለመጣል እኔ እንድወርቅ ማለት ነው የሚያደርጉ በቃ በጣም ያመመኝ ነገር ብኖር ከአእምሮ ውስጥ እንዳይወጣ አድርጎ ነው የሳሉኝ ማለት ነው። በዛው ላይ እኮ የራሴ ማለት በቃ የማልገምታ ከፈጣሪ በታች በጣም የምተማመንባችሁ ሰው ይሄ ሰው በቃ ምንም ነገር አያረገኝም ብዬ ግን አፋችሁ እኔ ብዙ ጊዜ ሰውን አምናለሁ። በጣም ግልጽ ነኝ፣ የዋ ነኝ፣ ለሰው ክፋት አላስቡም። ግን አንዳንድ ጊዜ ትንሽ የመቸኮል ባህሪ አለብኝ። በጣም ቸኩል ነኝ፣ እቸኩላለሁ። በመቸኮሌ አንዳንዶቹ ብዙ በዙሪያ ያሉ ያስቀየምኳቸው ሰዎችም አሉ። ግን በስህተቴ ደግሞ አምኜ እነዛ ሰዎች ጎዳው ብዬ የማስበውን ያኔ ይቅርታ ለይቅርታም ቅርብ ነኝ። ለጥፋቴ አምናለሁ፣ ይቅርታ ጠይቃለሁ። ግን ይቅርታ ከጠየኳቸው በኋላ የነዛ ሰዎች ግን መልሶ ደግሞ እነሱ በቃ ይቅርታዬን ተቀብሎ መልሶ ደግሞ የሚያስቡልኝና ጥሩ ሰው የሆኑና እኔ ምጥላ ማለት የማይጠበቃቸው ከነሱ ማለት ነው እኔ ላይ የሰሩት ማለት ነው። ግን ደግሞ ፈጣሪ ያው የዋ ስትሆንና ሰው አፍና ከላይ ነው የሚያዘብር ደግሞ የውስጥን የዋነት አይቶ ከዛ ነገር ደግሞ ፈውሶኛል ማለት ነው። ግን ጠብቆኛል። ግን በቃ በጣም ሁሉ ነገሩ በቃ በአንድ ዜሮ ነው ያደረጉብኝ። ህይወትን ሁሉ አጨለሙብኝ፣ ባዶ አሁን ላይ ብቻ በቃ ሁሉ ነገሩ ጨለማ ታውቃለች። ጨለማ ውስጥ ያለ ሰው ማለት ነው። እንደዛ አይነት የምረዳኝ ሰው የለም ከጎን በቃ የኔ የምላቸው ሰዎች በቃ ማንም አይረዳኝም። ሰውም እንዳይረዳኝ አደረጉኝ። ብቻ በቃ ህይወቱን ምርር ያለ ህይወት ውስጥ ነው ያለሁት ነው። ተስፋ የመቁረጥ መጨረሻ ላይ በቃ ሁሉ ነገር ግራ ገብቶ ለምን እንደምኖር ራሱ የመኖር ሀሳብ ራሱ በቃ ጠፍቶብኛል ጣዕሙ የህይወት እና በቃ ከዛ ነገር ውስጥ መውጣት በቃ ጸጸት፣ በዛ ደግሞ በጣም ከምንም በላይ ነገር መመለስ የማልችላችሁ ነገር በጣም ጸጸት ውስጤን እየበላ ሰውነቴን ላይ ያደከመኝ መጣ ማለት ነው። ግን በቃ ብዙ ነገሮችን አበላሸሁት። አንዳንዴ በመቸኮሌ፣ አንዳንዶቹ ደግሞ የኔ ያልኳቸው ሰዎች ብዙ ነገሮች አንዳንድ ጊዜ ማለት እንደዚህ አይነት ባህሪ ያላቸው ሰዎች ማስተምረው ነገር የዋነት በጣም ይጎዳል። በቃ ለሰው ግልጽ መሆን፣ ምስጢር አውጥቶ ለሰው መናገር፣ ለጓደኛ መናገርና ማይናገር ምስጢር ለይቶ አለማወቅ፣ በቃ ለሰው ሁሉም ነገር ማውራት መልሶ ለራስ ነው ጉዳቱ ማለት በቃ መልሶ ህይወትን ያበላሻል። እኔ የተማርኩት ነገር ይሄ ነው። በቃ የራሴ ማለት ሰው ሳይሆን ራሴን ነው ጥፋተኛ ማደርጋ በራሴ በከፈትኩ በር ራሴ ባሰየሁት ውስጤ ህይወቴን ሁሉ ነገሬን አጥቻለሁ። ብዙ ነገሬን አበላሸሁት። ግን ግልጽነት እውነት ይጎዳል እንጂ ይጠቅማል። አንዳንዴ ድብቅ መሆን በቃ እንደ ሰው አስመስሎ መኖርን የመሰለ ነገር የለም። ግን አሁን ላይ በእርግጥ ተምሬበታለሁ። ከአንድም ሁለት ወድቄያለሁ፣ ትምህርት ወስጄበታለሁ። ግን ይሁን በቃ ያለፉ ህይወቴ ለፊቴ መጥቶ ይረብሸኛል። በቃ ወደፊት እንዳልሄድ ያን ነገር ትቼ ወደፊት እንዳልጓዝ የወደፊት ህይወትን በቃ እንዳልጓዝ ወደኋላ ይጎትተኛል። ከዛ ነገር ውስጥ መውጣት በጣም ዳገት ነው የሆነብኝ። የእውነት ብዙ ነገሬን አጥቻለሁ። አሁን ብቻዬን ቀርቻለሁ። በቃ ሁሉ ነገሬ እና ቤተሰቦችሽ ናቸው? ቤተሰቦችም ያው በቤተሰቦች ዙሪያም እንደዚህ በሁሉም ያልታደልኩ ሰው ነኝ። በጓደኛም በፍቅረኛም ብቻ አንዳንዴ ፍቅርም ህይወት በራሴ በቃ ሁሉ ነገር ሳይገባኝ በፍቅር ዙሪያም ገብቼበት ከአንድም ሁለቴ ተጎድቼበታለሁ። ብቻ በቃ በቤተሰብ ዙሪያም የሚረዱኝ የለም። በሁሉም ነገር የተጎዳው። እድሜሽ ስንት ነው? ከአንድ መጣሁት። እሺ ስልክ ተደውሎ ነው። ማዳም ነሽ መቼም ማለት ነው። እኔ ማዳምን ኪኒን የእንቅልፍ ኪኒን እንስጣችሁና ዲሊቨር አድርገንላችሁ በምግብ
ስጧቸውና ይተኙ፣ ለጥ ይበሉ፣ አስተኟቸው ብለን ተናግረናል። ከዛ ፕሮግራማችንን ስንጨርስ ሌላ የሚወጋ መርፌ ያለ ተወጓቸውና ይነቃሉ እንደገና። እንደዛ ካላረጋችሁ ምን ሰላም አይሰጥም። እሺ እድሜ ስንት ነው? እድሜው ወደ 23 አካባቢ ገብቻለሁ። 23 አሁን ምንድን ነው የምትፈልጊው? በቃ ከዚህ ጸጸት ምናምን እንዴት ነው ከውስጥ መውጣ፣ እንዲሁም ደግሞ በቃ ያ ያለፈውን ነገር ረስቼ እንዴት ነው ወደፊት መጓዝ የምችልበት፣ አእምሮን እረፍት መስጠት፣ በቃ አለምንም ሀሳብ ኖርማል በቃ ወደ ራሴ መመለስ የምፈልግበት ማለት እንደዛ። እሺ ሚዩት አድርጊና አዳምጪኝ እስቲ። አሁን በምትወጃቸው ሰዎች መጎዳትን እንደ 23 ዓመትሽ ሶ ገና ነሽ። እዛ ባጎረሽው ልትነከሺ ግድ ነው። እሺ ይሄ የህይወት እውነታ ነው፣ ልትጋፈጩ የሚገባ ሰዎች አጋጣሚውን ካገኙ በግላጭ ካገኙሽ ይሾቱሻል። በስናይፐር ነው ግንባርሽን የሚለጥጡሽ የትኛውም ሰው። ደግሞ በዚህ ጊዜ ብልህ መሆን አለባችሁ ብዬ በነገራችሁ ብዙ ጊዜ ለዛ ሁሉንም ነገር አትናገሩ ለሰው። ሰዎች እድገታችሁን አይፈልጉም፣ ለውጣችሁን አይፈልጉም። ሁልጊዜ ከፈጣሪያችሁ ጋር ተጣበቁ። ሰው አትፈልጉ። ለሰው መድኃኒቱ ሰው ነው። ሰውን የሚሰጠው ደግሞ ፈጣሪ ነው። አሁን አንቺ ከፍቶሻል፣ ተስፋ ቆርጠሻል፣ አዝነሻል፣ አልቀሰሻል፣ ብቻዬን ቀረው ብለሽ ብቻ እንደ መቅረት ግን ሎተሪ የለም። ካወቅሽበት ታመሰግኝኛለሽ። እጅሽ ላይ ያለው የድል ሎተሪ ነው። እጅሽ ላይ ያለው ኢነርጂ ነው፣ ተጠቀሚበት። በሰው አለመከበብሽ ጥሩ ነው። ፈጣሪ ከጀርባሽ ላይ መዥገር የሆኑብሽን የተጣበቁብሽን ሰዎች በሙሉ ራሳቸው ተነቅለው እንዲሄዱ አርጓቸዋል። ጎድተውሽ ቢሆን ሰው መጠንቀቅ ያለብሽ ነገር አሁንም እያሸነፍሽ ስትመጪ የጎዱሽ ሰዎች ሊጨርሱሽ ተመልሰው ይመጣሉ። ከዛ ነው ሰርፕራይዝ ማልሆነው። እኔ በምንም ቢገጥመኝ ምንም ነገር እጠብቃለሁ። ሰዎች ሊንዱኝ እንደሚመጡ በደንብ ነው ተዘጋጅቼ የምጠብቃቸው። የኔ አቅሜ ፈጣሪ ነው፣ በራስ መተማመኔ ነው፣ በራሴ መቆሜ ነው። ሊንቀንቁኝ አይችሉም። ይሞክራሉ፣ በደንብ ነው የሞክሩት። ሳይሞክሩ የቀሩበት ጊዜም የለም። እነሱ ሳይሞክሩ ቀርተው አይደለም እኔ ያልወደቅኩት፣ እኔ ያዝኩትን ስለያዝኩ ነው እንጂ እኔ ገነት ውስጥ አይደለም እኮ የምኖረው፣ ወይ ጫካ ውስጥ አይደለም የምኖረው፣ ምድር ላይ ነው የምኖረው። እያንዳንዱ ቀኔ፣ እያንዳንዱ ጊዜ፣ እያንዳንዱ ከፍታዬ በየቀኑ የሚታይ ከሆነ የግድ ሰዎች ሊጥሉኝ ሊነቀንቁኝ መሞከር ግድ ይላቸዋል። አይቀመጡም አርፈው። ኢንጆይ ያደርገዋለሁ። ያንን እንደ ማልቀሻ አልጠቀምበት፣ እንደ መማረሪያ ወይኔ ጉዴ በቃ ፈላ ምናምን ብዬ መበረገግበት ምንም ምክንያት የለም። ምክንያቱም በማንም ላይ የተመረኮዘ ነገር አለማ ያለኝ በራሴ ላይ ነው። ሰው አንቺ አሁን መጀመሪያ በሰዎች ላይ ስለነበረ ተመርኩዘሽ የነበረው ጎድተውሽ ጥለውሽ ሲሄዱ ተጠቅመውብሽ ሲሄዱ በቃ ጭንቅላትሽ ዳሜጅ ሆነ። ከዛ በየቀኑ የምታስቢው ስለዛ ነገር ነው፣ ስለጎዱሽ ሰዎች ነው። ትኩረትሽን አንሺውና የኔ እናት በጣም ትልቁ ስዕል ላይ አድርጊው። በጣም ከፍ ብለሽ ስለመብረር አስቢ። እንዳይደርሱብሽ አድርገሽ ሊያዩሽ ይችላሉ፣ ሊመለከቱሽ ይችላሉ ምናምን፣ ግን ሊነኩሽ አይችሉም። እንደዛ አይነት ሰው ሁኚ፣ ጠንካራ ሰው ሁኚ። ብቻሽን በዙሪያሽ ያሉትን ነገሮች በሙሉ አጽጂና ለብቻሽ መቆምን ተለማመጪ። ለብቻሽ መፋለምን ተለማመጪ። ስራሽ ላይ፣ መንፈሳዊ ህይወትሽ ላይ፣ ጤናሽ ላይ፣ ኑሮሽ ላይ፣ የየዕለት ተዕለት ተግባርሽ ላይ ለብቻሽ አርጊው ነገሮችን እና ኢንጆይ አርጊው። ደግሞ የምታርጊው ነገር ደግሞ አጣጥሚው። የምትበይውን፣ የምትሰሪውን፣ የምትለብሽውን ሁሉን ነገር ኢንጆይ አርጊው ለብቻሽ እና ብቻሽን ልክ እንደ ጨረቃና እንደ ፀሐይ ስለማብራት አስቢ። ሻይን ስለማድረግ ሰዎች አንቺን አይተው ዋው የምትገር እንደሷ ነው መሆን ያለብኝ፣ እንዴት ነው የምታምረው፣ እንዴት ነው ኮንፊደንሷ፣ እንዴት ነው በራስ መተማመን፣ እንዴት ምንድን ነው የምትሰራው፣ የሷ ጓደኛ በሆንኩ
እንዴ ከእሷ ጋር ቁጭ ብዬ ባወራው የሚሉላት ሴት ሆነሽ መገኘት ነው ያለብሽ የኔ እናት እንጂ ያለቃቀሽ የሆነ ሰው ጎዳይ ምናምን የጎዱሽ ሰዎች ይዝናኑበታል በሁኔታሽ። እሰይ እኛንን እኮ እንዲያረግናት ገብቶሻል። ብቻሽን እንደ ፀሐይ ለዓለም ሁሉ እንደምታበራው ብቻሽን እንደ ፀሐይ ለሌላው አራያ ስለመሆን ተነሽ፣ ከተቀመጥሽበት ከመታለቅሽበት ቦታ ላይ ብድግ በይ። የጎዱሽ ሰዎች ውለታ ነው ያዋሉልሽ። እንዳትተኝ እንድትሰሪ ያደርጉሻል። በእልህ የያዘሽ እኔማ አሳያቸዋለሁ የሚል እልህ ውስጥሽ ይቀጣጠል። ማን እንደሆንኩ አሳያቸዋለሁ። ሰዎች የሚያጨበጭቡልሽ አይነት ሰው ራስሽን ጠብቀሽ ቆንጆ ሆነሽ እና ከሩቅ ሰዎች ሲያዩሽ አባቷ ነው የምታምረው ምናምን የሚሉላት ሰው ስለመሆን አስቢ። ሰርተሽ ገንዘብ ይዘሽ የራስሽን ቢዝነስ ከፍተሽ ከማዳም ቤት ወጥተሽ ማንም ነይ ግቢ ነይ ውጪ በዚህ ስሪ በዚህ ማይልሽን የራስሽን ግዛት መስረተሽ ባንቺ ንግስትነት ውስጥ ሰዎች ከሷ ጋር እኮ በኖርኩ ወንዶች ሁሉ ምን አለ እሷ ባል በሆንኩ የሚባልላት ሴት በአስተዋይነትሽ፣ በስራሽ፣ በትጋትሽ፣ በጽናትሽ፣ በአሸናፊነትሽ ይቻላል ወይ? ግጥም አድርጎ ነው የሚቻለው። አንቺ ብቻ ተነሽና ስሪ። ማለቃቀሱን አውልቂው። ይሄ ካባሽን የምታለቃቅሽበትን ከኋላ የጎዱሽ የተጠቀሙብሽ ሰዎች ድጋሚ እንዳይጠቀሙብሽ ሴኪውር ሁኚ። ፓስወርድ ይኑርሽ። ፓስወርድ ማንም ምንም ነገር ስለፈለገ ልብሽ ውስጥ እንዲገባ የማይችል ገብቶሻል። ሰው እኮ ቤት ሰርቶ አጥር፣ አደገኛ አጥር የሚባል ነገር አለ። በኤሌክትሪክ ያጥራል አይደለ? አጥሩ ሌባ እንዳይገባ ሰው ቤት ሰርቶ አደገኛ አጥር የሚያጥር የሰው ልጅ ለጉዙ ነገር እንዴት ለልባችን አደገኛ አጥር አይኖረንም? ስለዚህ በጣም ጠንካራ ሰው ለመሆን ትክክለኛውን ጊዜሽ አሁን እንደው የእውነት ታድልሽ። ለብቻችሁ ፋይት ማድረግ ልመዱ። እኔ ስላረኩት ነው መነግራችሁ። ብቻዬን ፋይት ያደረግኩባቸው የህይወት አጋጣሚዎቼ ወርቃማው ጊዜ የምለው ያ ነው። ባይዞ አሁን ተውት። አሁን ማንም የሚያጨበጭብላችኋል። ባይዞ አሁን ስትነሱ ምናምን ሳሩ ድንጋዩ ምናምን ሁላ እኮ አፍ አውጥቶ ምናምን ዋው ሊልላችሁ ይችላል። የአሁኑ አይደለም ፖይንቱ። ብቻዬን የተዋጋውባቸው ቀኖች ነበሩ እና ለእኔ ወርቃማው ጊዜ የምለው እሱን ትዝ ይለኛል። በቃ ማለት ያ ጊዜ በጣም ኢምፖርታንት ነው ለእኔ። መሰራት እንደገና ይሰራሻል፣ አይምሮሽ ይከፈታል፣ ህይወት ትገባሻለች በደንብ አስተዋይ ነው የምትሆኝው። ማንም እዚህ ምድር ላይ ለአንቺ እንደሌለልሽ ራስሽ ብቻ ለራስሽ ህይወት እንዳለሽ ይገባሻል። እና ልክ ብድግ ስትነሺ ምንም የማይሰብርሽ ሰው ነው የምትሆኝው። ሰው ተናግሮ ሊያስቀይምሽ ምናምን ኧረ ተይው፣ እሱ በጣም ኢዚ ምግብ የመብላት ያልቀላል። የሆነ ሰው መጥቶ ሊጎዳሽ ምናምን ሊሞክር ብረት ነሽ የኔ እናት። ጥቁሩ ድንጋይ ያላረ ከአለት የማይፈለጠው ከዛ የምትበልጪ በጣም ጠንካራ ነው የምትሆኝው። ሶ መውደቅሽ፣ መሰበርሽ፣ መጎዳትሽ ምናምን እንደማልቀሽ አትጠቀሚ ልልሽ ፈልጌ ነው። ምን አርጊው በጣም ጠንካራ ልትሆኚ ስለሆነ ደስ ይበልሽ። አለቅ ጎበዝ ሰው። ስፖርትሽን ስሪ፣ መጽሐፍ ቅዱስሽን አንብቢ፣ ፈጣሪሽን በየቀኑ አመስግኝው። ገንዘብ ስታገኝ ገንዘብሽን አስቀምጪ። መደሰት፣ መልበስ፣ መዘነጥ፣ ማማር፣ መዝናናት፣ መሆን የምፈልጊው ነገር አጣጥሚው። በህይወትሽ ውስጥ ኑሪው። ምሳሌው ነገር ደግሞ ለራስሽ ውዱን ነገር አድርጊ። ምርጡን ልበሱ። እስቲ ጋይስ ምርጡን ልበሱ፣ ምርጡን ስልክ ያዙ፣ ምርጡን ጫማ አድርጉ፣ ምርጡን ተጠቀሙ። ለራሳችሁ ዩኒክ ናችሁ። እኔ ምን ብዬ መሰላችሁ ማምነው? የፈጣሪ ቤተ መቅደስ ነኝ። ራሴን በደንብ ልንከባከበው ግድ ነው። ከራስ በላይ ንፋስ። ራሳችሁን ጥላችሁ ምናምን ራሳችሁን ዝቅ አድርጋችሁ ምናምን አትኖሩ። የፈጣሪ ስሪት ነኝ እኔ። የሰራኝ ፈጣሪ ነው። በውድ እጁ ያበጀኝ ስለሆንኩ ከወርቅ ከዳይመንድ ከእንቁ በልጣለሁ ማለት ነው። ራሴን ልወድ፣ ራሴን ልንከባከብ፣ ራሴን ላስጌጥ፣ ራሴን ላሳምር፣ ጥሩ ሊኖረኝ በትክክለኛው መንገድ ግድ ነው። ጥፋት አይደለም ጋይስ። እንዴት ፈጣሪ በእጁ የሰው ልጅ እንስራ ብሎ ሰርቶ እንዴት እናንተ ራሳችሁን ታዋርዳላችሁ? እንዴት ራሳችሁን ከሰው በታች እንዴት ኮንፊደንስ አይኖራችሁ እንዴ?
አፕል እንኳን አይፎን የሚባል ስልክ ሰርቶ በሰራው ስልክ እንኳን እኮ ይተማመናል አይደል? ያው አፕል አይፎን 17ታችን በጣም ፓወር ያለው ነው ምናምን ብሎ እኮ ስለ ግዑዝ ነገር ነው የሚያወራው። እኔ ሰው ነኝ ጋይስ። እግዚአብሔር በእጁ የሰራኝ እንዴት ነው ማለት ደንቀው፣ እንዴት ነው ማለት ኩራራው በራሴ። ምን ሆነሽ ነው? ስለ እቃ ግዑዝ ነገር የሰው ልጅ ሰርቶ ከተኩራራ እኔ ሰራኝ ፈጣሪ በእጁ ድንቅ ነኝ ብዬ ነው ማስበው። ራስሽን ውደጂ፣ በጣም ውድድ አድርጊው ራስሽን። በመስታወት ስታዩ ምናምን ባያት እንዴት እንደምወድሽ ምናምን መጃጃል ምናምን ይመስልሻል አይደል? ኔቨር እንዳታስቢ። በጣም ነው የምወድሽ። ጥላሽ ማትሄደው ያቺ ነች። በመስታወት የምታያት ልጅ ነች፣ ማትከዳሽ፣ ከጀርባ ማትወጋሽ፣ በክፉ ቀን ጥላሽ ማትሄደው። ራስሽን ስትወጂ ሰዎች አንቺን ላይ ትኩረታቸው አንቺ ላይ ይሆናል። ራስሽ ላይ ስታተኩሪ ማለት ተግባባን? ያለው ምክር በጣም ያጠነክራል፣ ደስ ይላል፣ ተስፋ ይሰጣል። አመሰግናለሁ። ተስፋ አለኝ እንደምለወጥ ወደፊት። እሺ በርቺ። እሺ አመሰግናለሁ። እሺ ኑርልኝ። እሺ መልካም ቀን። እሺ ለአንተ የምታለቅሱ ሰዎች ምናምን ተስፋ ቆርጣችሁ ታረ እኖራታ እኔ ሞት ራሱ ቢመጣ ተከራክሬ ሸውጄው ምናምን ምኖረው ቀልዳላችሁ። ሞት ራሱ በቃ ጊዜን ጨርሳል ምናምን። ቆይ ምን መሰለ አንዴ እዚህ ጋር የሆነች ማረጋት ነገራችን እስቲ ሌሎች ሰዎች ጋር ምናምን ሂድ ሰራ አድርጊና ችግር የለውም ቡና ጠጥተህ ትሄዳለህ ምናምን ተንከባክቤው ምናምን ተከራክሬ ሸውጄው ምናምን እኖራታለሁ። እንኳን ተስፋ ልቆርጥ። ቀልዳላችሁ። መኖር ነው ደስ የሚለው። የፈጠራችሁ ፈጣሪ እንድትኖሩለት ነው የሚፈልገው። ራሳችሁ እንድታጠፉለት አይደል። እንዳትኖሩ ቢፈልግ ኢሚዲየትሊ ነፍሳችሁን ከስጋችሁ መለየት ይችላል። አቅቶ እሱን የሰራዋል። እስካሁን በህይወት ካለው በቃ እንድኖር ፈልጓል ማለት ነው። የሱ ፈቃድ ነው ማለት ነው። መኖር አለብኝ። ተስፋ የሚያስቆርጥ ነገር ቢኖር እንኳን እኖራታለሁ። ጥርሴን ነክሼ የማያልፍ ምንም ነገር የለም። እንደ ባቡር ቆማችሁ አሳልፉት። የሆነ የጎማው የተነፈሰ ምናምን ኩርኩር የሚል ታክሲ ሲመጣ ከፊት ለፊታችሁ አይ በዚህማ ብሄድ እጋጫለሁ ምናምን ብላችሁ እንደምታሳልፉት ይለፍ እስቲ በህይወታችሁ መከራው፣ ችግሩ፣ ማጣቱ አንድ ቁጭ ብላችሁ ዝም ብትሉ ራሱ ያልፋል። ባይዘይ ማለፍ የተፈጥሮ ግዴታው ነው። እናንተ ስላላችሁ አይደል። እንደው ምንም ማድረግ ጥረት እንኳን ማድረግ ባትፈልጉ እስቲ ቁጭ በሉ ዝም ብላችሁ። ተስፋ አትቆርጣችሁ ራሳችሁን አታጥፉ። እስቲ ጉዱን ነው ማየው ብላችሁ እስቲ ዝም ብላችሁ እዩት። በህይወታችሁ የሚፈጠረውን ነገር እመኑኝ ያልፋል። እናንተ ስላላችሁ ሳይሆን ማለፍ የተፈጥሮ ግዴታ ነው። ኤቭሪቲንግ ያልፋል። ምቾት ራሱ ያልፋል። ድሎት ማግኘት በቃ የተመቻችሁ አሁን ስራ ማግኘታችሁ፣ ገንዘብ ማግኘታችሁ፣ ጥሩ መብላታችሁ፣ ጥሩ መልበሳችሁ ምናምን በቃ በድሎት ውስጥ እሱም ያልፋል። ባይዚ የሚያልፈው ክፉ ነገር ብቻ አይደለም። አንዳንዱ ክፉ ነገር ብቻ የሚያልፍ ይመስለዋል። ጥሩ የሚያልፍና ችግር ይመጣል። ስለዚህ ጥሩ ነገር ላይ ስትሆኑ አታቅራሩ፣ አትደንፉ። ከኔ በላይ ማንም የለም እኔ እኮ ማንም ነኝ ብላችሁ ሌላውን ረግጣችሁ ሌላውን እየናቃችሁ እሱማ እሷማ ምና እያላችሁ ሰውን ዝቅ እያደረጋችሁ አትኑሩ። ያልፋል። አልፎ ታጣላችሁ። እናንተ ስታጡና ደግሞ ስትቸገሩ ስትሰበሩም ደግሞ አይ የኔ ነገር አበቃልኝ አትበሉ። እሱም ያልፍና ማግኘት ይመጣል፣ ከፍታ ይመጣል። ልብ ወለድ አለው የምነግራችሁ። የስሜን ያህል እርግጠኛው የምነግራችሁ ማያልፍ ምንም ነገር የለም። ስላየሁት ነው። ማግኘትንም ጥግ ድረስ ቋቅ እስኪለኝ ድረስ ምንድን ነው በቃ ምን ላድርገው ምናምን እስክል ድረስ አይቼው አውቃለሁ። ማጣትንም ወለሉን አይቼዋለሁ። ጥጉን ምንም በ10 ብር አንድ ወር ኖሬ አውቃለሁ። እዚህ በ10 ብር እሷ እንደዚህ አንዳንድ እንትን ዳቦ በእንትን ምናምን እየበላው ኖሬ አውቃለሁ። በ10 ድርሃም ነው የምልህ። የማጣት ብርቅ በቃ 20 ብር ምናምን 30 ብር ካለኝ ዋው ሀብታም ነኝ በዚህ ወርማ ምናምን ብዬ አውቃለሁ። ምንም የሚገርም ነገር የለም። ለዛ ነው እኔ እያልኳችሁ ያለሁት ዝም ብዬ በግምት አይደል። ስለዚህ ሲኖራችሁም ያልፋል፣ ሳይኖራችሁም ያልፋል። ሲኖራችሁም አትመጣደቁ፣ ሳይኖራችሁም ተስፋ አትቁረጡ። ሄሎ ሰላም ነው እንዴ?
ሰላም ነኝ። እንኳን ደህና መጣች። እንኳን ደህና ጠበቃችሁኝ። የኔ ጥያቄ እንትን ነበረ ቤተሰብ ነው። ያው እኔ ማለት ነው አባቴን ካጣሁት 1 ወር ይሆነኛል ማለት ነው። ታየው አባቴን ካጣሁት 1 ወር ይሆነኛል። ነገር ግን በቃ እህት ወንድም በቃ ዘመዶች ምናምን የሆነ በቃ ምን ልበልክ በቃ ውስጤ ምንም ነገር አይታዩኝም ማለት ነው። እና በጣም ነው የምበሳጨው ምናምን ያው አይዞሽ ይሄን ነገር እንዴት ነው ማድረግ የምችለው? በቃ ይዋጥልኝም። እህቶቼ ናቸው ወንድሞቼ ናቸው አውቃለሁ። ግን በቃ አሁን ወንድሞችን በጣም እየጠላሁ ነው። እህቴን የገዛ እህቴን በጣም እየጠላኋቸው ነው። በቃ ማውራት አልፈልግም እነሱን ማለት ነው። ምንድነው ጥላቸው ከሚመጣ ብቸኛ ነገር ነው የሚሰማኝ ማለት ነው። እኛ ጥል የለብንም ወንድሜ። እኔ አባቴን ካጣሁት ወር ሆኖኛል አልኩህ አይደለም አሁን ማለት ነው። ግን በቃ እነሱ ስልኬ ላይ ሲደውሉ ወንድም መስሎ አይታየኝም። እህቴም በቃ እህት መስላ አትታየኝም። በቃ ውስጤ በቃ የሆነ ራስን ማጥፋት በቃ እኔ እንዳለሁ አትቁጠሩኝ የሚል እንትን አለብኝ በውስጤ ማለት ነው። በቃ እኔን አስወግዱኝ ከህይወታችሁ። እኔ በቃ የለሁም እናንተ ህይወት ውስጥ ሀላስ የሚል ልቤ ውስጥ በጣም እየጨነቀኝ ነው ማለት ነው። የሆነ በቃ ምንም መስሎ አይታዩኝም እህት ወንድሞቼ። በቃ ማስከፋት ነው ሰውን ጥሩ ነገር ሲናገሩኝ ማለት ነው። በቃ የሚያወሩት ወሬ ምንም አይጥመኝም። ደህና ነገር እንኳን አይዞሽ የሆነ ታሉኝም በቃ ለምንድን ነው እንደዚህ እየሆንኩ ያለሁት? ያኔ እስኪ በጣም ግራ ስለገባኝ ነው ማለት ነው። እስኪ ንገረኝ እህቴን ወንድሜ እንደዚህ ልጠላበት የቻልኩት ምንም አላደረጉኝም። አባትሽን ካጣሽ በኋላ ነው ይሄ ነገር የተፈጠረው? አዎ አባቴን ካጣሁ በኋላ በቃ የሆነ ጭልምልም ነው ያለብኝ። በቃ ራሴን ለማጥፋት በቃ እነሱ የሚጎዱ ይመስለኛል። ደግሞ ሳስበው ብቸኛ ስለሆኑ ሁላችንም ደግሞ በአንድ በኩል እነሱ ያሳዝኑኛል። ግን ነገር ግን በቃ ሲያወሩኝ በጣም ነው የምናደደው። በቃ አልፈልግም። ገባ ወንድም አይመስሉኝም፣ እህት አይመስሉኝም። በቃ እንደዚህ አይነት ስሜት ነው የሚሰማኝ። ለምንድን ነው? አይዞሽ በቃ ራሴን ማጥፋት ደግሞ ይታየኝና ማለት ነው የሆነ እነሱ ደግሞ ያሳዝኑኛል በአንድ በኩል። እኔ ለነሱ ስል በቃ ወይ ደግሞ መኖር እችላለሁ ልና ደግሞ በቃ አንቺ ህይወት የለሽም ምናምን በቃ የሚል ስሜት ነው የሚሰማኝ። ራሴን በቃ እያለኝ ማለት ነው ገንዘብ ምንም ሆነ ቢኖረኝም በቃ ምንም ነገር በቃ አይታየኝም። ገባ ወንድም የተባለ እህት የተባለ እዚህ ጋር መተው እንትን ቢሉ በቃ ምንም ነገር የሆነ ድፍን እንዴት ነው ልክ እንደዛ ነው የሆነብኝ ውስጤ። ለምንድን ነው ዘመድ ራሱ በቃ እንዲያወራኝ ራሱ አልፈልግም ማለት ነው። አይዞሽ ስደት ምን ያህል ጊዜ ሆነሽ ከመጣሽ? 7 ዓመት። አንቺም ወደ ሀገር ቤት በማር አልሄድኩም። የአባትሽንም ሀዘን አላወጣሽም? እና ደግሞ አንዷ ዘመዴ ደግሞ የሆነ እህቴን ስቆጣት በመስመር
እኔ ግን ብስጭት ነው ገባህ? እኔ ስቆጣ ለምንድን ነው እንደዚህ የምትሆኝው ምናምን። ለእሷም እኮ አባቷ ነው የሞተባት ስትለኝ በዛ ሰዓት ደግሞ ቅስሜ ተሰበረ። እንዴ ለምንድን ነው እንደዚህ የምትለኝ? የኔ አባት እኮ ለሁሉም አባት ነው ለሷ ብቻ አይደለም የሚል በውስጤ ደግሞ እንትን አለኝ እና በቃ እህት ወንድም ልጣላበት ቻልኩት። ለምንድን ነው? ተረጋጊ። ሚውት አድርጊ። ድምፅ አለ ከጀርባሽ፣ ድምፅ አለ። አንደኛ ነገር አንቺ አሁን 7 ዓመት ነው ሰው ሀገር ያለሽ። አይምሯችን ነግሬሻለሁ ለሁላችሁ፣ አንድ ውሃ ቀድታችሁ በባሊ ቤታችሁ ብታስቀምጡት ውሃው ከ1 ቀን በኋላ ከ2 ቀን በኋላ መሽተት ይጀምራል። ውሃው እኮ ንጹህ ነው፣ ግን አንድ ቦታ ታቆሯል። ወደ ውስጥ የሚገባ የለም፣ ወደ ውጭ የሚወጣ የለም። አንድ ቦታ አመታት ስትኖሩ አይምሯችሁ ጭንቀት ውስጥ ይገባል። ገብቶሻል? ከቤተሰብ እየራቅሽ ነው የምትመጪው፣ እያስጠላሽ ነው የምትመጪው። ከልብ የራቀ ምንድነው? ከአይን የራቀ ከልብም እየራቀ ነው ይመጣ ይባላል። ስለዚህ አንቺም 7 ዓመት ወደ ሀገርሽ አልሄድሽም። የአባትሽ ሀዘን ሰው ሀገር ሆነሽ ነው እየሰማሽው። ሀዘን ወደ ውስጥ አይዋጥም። እዛ ነው ሰዎች ሀዘን ገጥሟቸው ለቅሶ ላይ ሲጮሁ ሲያብዱ በጣም ሲያለቅሱ ስታዩ አታስቁሟቸው። እሺ አላስቆሙም። ምን ያው ምክንያቱም ይውጣ ማልቀስ አለባቸው። ያላለቀሰ ነው ችግር የሚፈጥረው። አልቅሶ ያልወጣለት ያልጮኸ ሰው ለቅሶ አንዳንድ እንባቸው ድርቅ የሚል ሰው አይታችሁ አታውቁም? የሚወዱ ሰው በህይወት በሞታቸው ምንም አለቅሱ ምናምን ዝም የሚሉ ሰዎች በጣም አደገኛ ነው። እንደዚህ አይነት ሰዎች ነገር ራሳቸውን ሄዶ ሊያጠፉ ይችላሉ። ሰው ማልቀስ አለበት፣ መጮህ አለበት። ህመም፣ የውስጥ ብሶት፣ ሀዘን ጮሆ ማልቀሳል። ስለዚህ አንቺ ሄደሽ ሀዘንሽን ማውጣት አለብሽ። ገብቶሻል? የአባትሽን ሀዘን ሄደሽ ቦታው ላይ መሞታቸው ማየት አለብሽ። አይመለሱም። ለዛ ነው ሰው እኮ ቀብር ሄዶ ቀብሮ ሲመጣ ተረጋግቶ ወደ ውስጥ ትንፋሽ ወስዶ ህይወቱን የሚቀጥለው። በቃ አይምሯችን ያምናል እዛ ጋር። ገብቶሻል? አይመጣም ያሰወቅ ሄዶ ቀብሮት አፈር አልብሶበት እንደሚመጣበት ሰዓት በጣም ህመም ቢኖረውም ግን እየዳነ ይመጣል። ምክንያቱም አይምሮ ኦልሬዲ አክሰፕት ያደርገዋል ያንን ነገር አይቷላ። በቃ ኦልሬዲ ተቀብሯል። አንቺ ሰው ሀገር ነው ያለሽው። ሰማሽ አባትሽ እንደሞቱ። እሱ ጭንቅላትሽ ኮንፊውዝድ ነው የሚሆነው። በቃ ውስጥ ምን ማሰብ እንዳለብሽ አታውቂም። ጭንቀት አለ። እንኳን እንደ እህት ወንድሞችሽን ቀርቶ ሁሉም ሰው ነው ያስጠላሽ። ህይወት ሁሉ ያስጠላሻል። የሚጠበቅ ነው ልልሽ ፈልጌ። ይህንን አሁን የምታከሚው በምንድን ነው? ሂጂ ወደ ሀገርሽ እስቲ። 7 ዓመት በጣም ብዙ ነው። መቼ ልትኖሪ ነው? ራስሽን ብታጠፊ ማን ነው የሚጎዳው? ራስሽ። ለቤተሰቦች ሌላ ህመም ነው የምትፈጥሪው። ብትሞቺ ሁሉም ሰው ቀብሮሽ ወደ ቤቱ ነው የሚሄደው፣ ወደ ስራው ነው የሚሄደው። አለቀ። ትረሻለሽ። ራስን ማጥፋት ባይዞ እንደመተንፈሻ የምትቆጥሩት ሰዎች በጣም ተሸውዳችኋል። ራሳችሁን ብታጠፉ ነገር ስትሄዱም ይፈረድባችኋል። አንቺ ፈጣሪ በፈቃዱ የሰራውን ነፍስ የማጥፋት መብት የለሽ። ገንዘብ አስቀምጪልኝ ብዬ በአደራ መልክ ሰጥቼሽ ገንዘቡን ብታጠፊው በህግ እንደምጠይቅሽ ሁሉ ፈጣሪም ይጠይቅሻል። ማንን እኪ ያለሽ አለቀ። መከራ በዛብኝ። በቃ ቢበዛብሽስ ነፍሱን የማጥፋት መብት የለሽ። እንድትኖሪን የተፈጠርሽው መኖር ግዴታሽ። እራሳችሁን ለማጥፋት እያሰባችሁ ያላችሁ ሰዎች እንድትኖሩ ግዴታችሁ ነው፣ መብታችሁ። ራስ ማጥፋት መብታችሁ አይደለም። ያልፋል ሁሉም ነገር። ይሄኛው ስሜትሽ እንዲህ አይቀጥልም። የአንድ ወር ትኩስ ሀዘን ነው። ትኩስ ሀዘን ነው ውስጥሽ ያለው። ወንድሞችሽን መጥላትሽ፣ ሁሉንም ሰው አልፈልግም ማለትሽ ምናምን የሚጠበቅ ነገር ነው። አሁን ይህን እንዴት እናስተካክለዋለን ለሚለው ወደ ሀገር ቤት ሂጂ። ከሀዘን በላይ ሌላ የሚበልጥ ነገር የለም። ሂጂ፣ ሀዘንሽን እርምህን አውጣ እኮ ይባላል አይደል? እርም ማለት በቃ አይመጣም፣ ተጠናቋል፣ መዝገቡ ተዘግቷል የሚለውን ሀሳብ መዝጋት አለብሽ እዛ ጋር።
ቤተሰቦች ጋር ሂጂ። ከዛ ማልቀስ፣ መጮ፣ ማዘን ካለብሽ ይውጣ ከውስጥሽ እሺ። እንጂ ሰው ሀገር ሆነሽ እንዲህ በስትረስ በጭንቀት በብዙ ነገር ውስጥ ስትኖሪ ነገ ለበሽታ ትወድቂያለሽ፣ በሽታ ላይ ትወድቂያለሽ። ተግባባን? ስለዚህ መሄድሽ በጣም ኢምፖርታንት ነው እሺ። እንደ ቀላል እንዳታዩ እሺ። ገንዘብ እየሰራሽ ነው፣ እያገኘሽ ነው፣ እየኖርሽ ነው። መጨረሻው ምንድን ነው? ገንዘብ ማግኘት ብቻ እኮ ህይወት አይደለም የኔ እናት። ገንዘብ አግኝተሽ ስሜትሽን፣ ይሄ ሞራልሽን፣ ስነ ልቦናሽን፣ ራስሽን ካጣሽ፣ አይምሮሽን ካጣሽ ኪሳራ እኮ ኑሪ። እስቲ አንቺ መጀመሪያ አይምሮሽን አድኝ። ተግባባን? እሺ አሌክስ ልመልስልህ ሀገር ሄጂ ለምትለኝ እኔ ደግሞ ሀገር ቤት ሄጂ እናትም የለኝም ያው ዞሮ ደህና ቤተሰብ ያስፈልጋል። ገባክ? እና እዛም ሄደህ ከምትቆጣጠር ደህና የሆነ በእናትም ወገን ሆነ በአባትም ደህና ቤተሰብ ሲኖር ነው። ገባ? እና በቃ ወንድሞችሽ ለብቻቸው ነው የሚኖሩት? ወንድሜ እስር ቤት ነበረ፣ አሁን ነው የገባውና እሱም ያው አባቱ የነበረበት የተዘጋ ቤት ነው የገባው። ያው ብቻውን ነው። ያው ደግሞ የሱ በጣም ያሳዝናል። አባቱ መሞት አልተነገረውም። ገባ? ደግሞ የሱ በጣም ልብ ይሰብራል። ገባ? አባት አለኝ ብሎ ጓጉቶ ቤት ሲሄድ የተዘጋ በር ሲያገኝ በጣም ይከብዳል። ደግሞ የሱ ያው እና እዚህ ቢሆን ይሻል ነበረ። ገባክ? እንደዚህ ከመሆን እኔም አሁን ደግሞ እዛ የሆነ ነገር አለኝ ብዬ የሆነ ኮርቼበት የምኮራበት ነገር ሲኖረኝ ነው። ገባ? አገር ለመግባት ነው። የምትወጂውን ወንድምሽን ማግኘት አትፈልጊ? ስልክ ተደውሎባት ነው? ከባድ ነው። አብዛኞቻችሁ በስደት ህይወት ቤት ውስጥ ታፍናችሁ የውስጣችሁን እሳት አፍናችሁት በቃ ባልኖርስ ከዚህ በኋላ ምናምን የሚል ውሳኔ ውስጥ ትገባላችሁ። ብዙዎቻችሁ እንዳታስቡት። አለመኖር ምርጫ፣ መኖርና አለመኖር ምርጫ ውስጥ የሚገባ ጉዳይ አይደለም። ይሰማል? አይ እኔማ የምወደው ወንድም አለኝ፣ አንድ ነው። ያው እሱንም ነግሬሃለሁ። እኔ በጣም እያስጠሉኝ ነው። የሆነ ሌላ ህይወቴ ያለው አይመስልኝ ብዬ ነግሬሃለሁ እኮ። ያለኝ ያህል አይሰማኝም። በቃ ምርጥ እህት፣ እናት የሆነች እህት አለችኝ፣ ግን አይሰማኝም በቃ እንዳሉ ነው። አሁን መሄድሽ የአባትሽን ሀዘን ማውጣት አለብሽ ከውስጥሽ። አለ እየተሰለሰልሽ ነው የምትኖሪው። ቦታ መቀየርሽ ኤኒዌይስ ውስጥሽ ያለውን የሀሳብ ጭንቀት እንዲወጣ ያደርገዋል። ገብቶሽ? አሁን ያለሽበት ቦታ ተመሳሳይ ለ7 ዓመት የኖርሽበት የበለጠ ፑሽ የሚያደርግሽ መኖርሽ እያስጠላሽ ነው የሚለው። መንቀሳቀስ አለብሽ። ለዛ ነው ቅድም የውሃውን ምሳሌ ሰጠውሽ። አንድ ቦታ የተቆረ ነገር እንትን ነው ይበላሽ። መንቀሳቀስ አለብሽ። ውጪ። ለዛ ነው አሁን መሄድሽ። ደህና ቤተሰብ ካለ ምናምን ሄደሽ እኮ ቤት ውስጥ ምናምን ሆቴል ራሱ እኮ ልታርፊ ትችላለሽ፣ መብትሽ ነው። ግን ሙቭ ማድረግሽ ጥሩ ነው። ይሄ ውስጥሽ ያለው ነገር ይላወስ፣ ገብቶሻል? ይንቀሳቀስ። 7 ዓመት እኮ በጣም ረጅም ጊዜ ነው፣ ረጅም ጊዜ ነው። የኔ እናት ሄደሽ ወንድምሽን እህትሽን አግኝተሽ ቁጭ ብለሽ ከነሱ ጋር ጥሩ ቃላት እንኳን ተለዋውጠሽ ጥሩ ቁርስ በልተሽ ምናምን ነገር ሀሳብ ተለዋውጠሽ ገብቶሻል? ተንቀሳቅሰሽ ሄደሽ
የአባትሽ መቃብር ቦታ ሄደሽ ማልቀስ ካለብሽ አልቅሰሽ አውጥተሽ አዘንሽ ተመልሰሽ እንኳን መምጣት ብትፈልጊና ብትመጪ አይሽ ውስጥሽ ተንቀሳቅሰሻል። ከነበርሽበት ቦታ እንደ አዲስ ለመራመድ ህመም እኮ የለም ማለት እኮ አለም። እዚህ ውስጥ 1800 ሰው አለ። ሁሉም እኮ የራሱ ህመም እኮ አለበት እኮ። ሳይታመም ሳይሰበር ሳያዘን የሚኖር ሰው አለ እንዴ? ጭንቀት የሌለበት ሰው ያለ ይመስልሻል እንዴ? ጭንቀት እኮ እንደውም የበለጠ የሚያበረታን ነው። ግን እኛ ጠንክረን እንጂ ችግሮች አይቀንሱም፣ ችግሮች አይቀሉም። እሺ አሁን አንቺ ቁጭ ብለሽ ነገም ብትቀጥይ ችግርሽ እዛው ባለበት ነው የሚኖረው። አንቺ ግን መጠንከር አለብሽ። አንቺ እየጠነከርሽ ስትመጪ ችግርሽ ከአንቺ በታች እየሆነ ይመጣል። ስለዚህ ቁጭ ብላችሁ ህመሞቻችሁን እያስታመማችሁ ያላችሁ ሰዎች ህመማችሁ አይቀንስም። እሺ ጋይስ እናንተ ትጠነክራላችሁ እንጂ። ስለዚህ 7 ዓመት ብዙ ጊዜ ነው። ተንቀሳቀሽ፣ ግድ የለሽም ውጪ። ፈቃድ ጠይቀሻቸው ሂጂ ልምጣ ብለሽ እዛ እህትም አለችኝ ብለሻል፣ አግኝተሻቸው ማልቀስ ካለብሽ አልቅሰሽ ለአባትሽን ሀዘን አውጥተሽ ተመልሰሽ እንኳን ብትመጪ ይድናል። ማይድን ምንም ነገር የለም። እመኝ ከሄድሽና አሁን ያልኩሽን ካደረግሽ ከውስጥሽ የሆነ ነገር ሲቀል ይሰማሻል። አስቢበት። አሁን እንዲህ ነው እንድትይኝ ሳይሆን ከዚህ እንደወጣሽ ኦኬ ፕላን አድርጊ። በአንድ ቀን የምትወስኝ ውሳኔ አይደለም። 7 ዓመት አንድ ቦታ ነው የኖርሽው። ስለዚህ ግን በሀሳብሽ ውስጥ አብሰልስዩ። አንዱ የሀሳብሽ እቅድ ይሁን። እሺ ተግባባ? ይሰማል? ሄሎ። እሺ ወንድሜ አመሰግናለሁ። እሺ እሺ። አይ ያው እኔ አሁን ያኔ ወንድሞቼን የምጠላበት ምክንያት እሱ ነው ማለት ነው። ያኔ እህቴን የምጠላበት ምክንያት ይሄ ነው ማለት ነው። ምክንያት አዎ፣ ምንም ጥያቄ የለውም። አልተንቀሳቀስሽም 7 ዓመት ሙሉ ሀዘን አለ እንዴ። እንኳን መጥላት ቀርቶ አልኩሽ እኮ በቃ ራስሽንም ራሱ ወደ መጥላት ነው የምትሄጂው። ሙቭ ተንቀሳቀሽ ምልሽ ያ ነው። አንድ ቦታ የተቀመጠ ነገር የተበላሸ ነው የሚመጣው ጭንቅላታችን ራሱ። ለዛ ነው እኮ አሁን በስራ ብቻ ከአመት ዓመት የምትገፉ ሰዎች አላችሁ። ተዝናኑ እስቲ። እንደውም በዚህ አጋጣሚ የምነግራችሁ ነገር ተዝናኑ። በአመት 2 ምናምን ቫኬሽን ምናምን ይኖራችሁ፣ ወይ በአመት አንዴ ቀብጥ ብላችሁ የምትዝናኑበት ምናምን፣ ወይ ሀገር ቤት ሄዳችሁ ሊሆን ይችላል፣ ወይ ያላችሁበት ሀገር፣ ወይ ሌላ ሀገር ቪዛ ጠይቃችሁ ሊሆን ይችላል። ብቻ ውጡና ተዝናኑ እስቲ። ኢንጆይ አርጉ፣ ቱር አርጉ፣ ጎብኙ። የሆነ ነገር አዳዲስ ነገር። የሆነ ቦታ ታጉሮ የቆየ ጭንቅላት እየተበላሸ ነው ይመጣ። ሰርታችሁ የሰራችሁትን ራሱ ብሉት እስቲ። መብላት የሚባል ፓርት አለ። እሺ በዚህ አጋጣሚ ልንገራችሁ። ሰራችሁ አይደል? ገንዘብ አገኛችሁ፣ አካውንታችሁ አስቀመጣችሁት። ብሩ ወረቀት ነው ከተቀመጠ። እንዴ አጣጥሙት፣ ብሉት፣ ልበሱበት፣ ተዝናኑ፣ ውጡ፣ ቫኬሽን ሂዱ። የሚያስደስታችሁ ነገር የሚያዝናናችሁን ነገር አርጉ። ሰውም መርዳት ካለባችሁ ምናምን እሱ የሚያስደስታችሁ ከሆነ አርጉት። ብቻ በአመት አንዴ ወይ በአመት 2 የመዝናናት ሰዓት ብቻ ይኖራችሁ። ከስራ ውጭ ወጥታችሁ ሪላክስ። አሁን ኢትዮጵያ ራሱ ሄዳችሁ አሁን ሰው ሀገር ብዙ አመት የቆያችሁ ሰዎች ቱር ብታደረጉስ ኢትዮጵያ አሁን የተለያዩ የሚጎበኙ ቦታዎች አሉ። በየ4ቱም አቅጣጫ ሄዳችሁ ብትዝናኑ፣ አዳዲስ ነገር እንትን ብትሉ ምናምን ኢንጆይ ብታደረጉት፣ ብትስቁ፣ ሚሞሪ ምናምን ፎቶ እያነሳችሁ ምናምን ነገር ከዛ ስትመጡ ታዩታላችሁ። እዚህ ቦታ ሄጄ እኮ ምናምን። ሌላ ሀገር ደግሞ ያላችሁ ደግሞ ሌላም ሀገር መሄድ የምችሉ ደግሞ ካላችሁ የሚቻልበት እዚህ ሀገር ሄጄ ልጎብኝ ምናምን በሉ። ብቻ ባላችሁበት ሀገርም አድርጉት ይሄንን። ኤኒዌይስ ግን የመዝናናት ሰዓት ይኖራችሁ። አብዛ ይበላሻል ጭንቅላታችሁ። መቼ የምትኖሩ 1000 ዓመት አይደለም። እኔ ነገ ልሞት እችላለሁ። ተጨናንቃችሁ ከፀጉራችሁ ዘለላ ላይ ኢንች አትጨምሩ፣ ኢንች አትቀንሱ። ግልጽ ነው። እንዳልኩሽ አድርጊ። እሺ እየዘገየ ነው ድምፅ የሚደርሳት መሰለኝ። ሄሎ ማዳም ቤት ነን እኮ። እቅድ አውጫ በአመት እንዴ ምን ከአመት አመት እንደው እዛ አትኖሪም እኮ። እዛ በአመት አንዴ ወይ 2 ፈቃድ ይኖርሻል እኮ አይደል? እቅድ አድርጊ። ሁሌ እኮ ታደርጊዋለሽ እኮ አይደለም እኮ። በእቅድ የሚሆን ነገር ጥሩ ነው። ሄሎ
እቺ ልጅ እኮ እኔ እያስፈራችኝ ነው ጋይስ። ሂድ መልስ ስትል ሃሎ አይሰማም። ክብራን ታፕ አድርጉ እስኪ 400 ሺህ ያስገቡት። እሺ ታፑን አንዴ የምታዩ ሰዎች በሙሉ እንትን አድርጉት። በ30 ሰከንድ ያህል ታፕ አድርጉ። እሺ መጻፋችሁ ትደርሱበታል። 30 ሰከንድ ያህል ብቻ ታፕ አድርጉት። እሺ አይሰማትም። አይ ቲንክ ወጣለች መሰለኝ። ሄሎ ሰምታኛለች ወይስ አልሰማችኝም? አሌክስ አስገባኝ። ብር የጠፋብኝ ልጅ ነኝ። የምን ብር? እሺ ነይ ግቢ አንቺ። እሷ የለችም ታለች። አይ ቲንክ ነይ ግቢ። የምን ብር ነው የጠፋብሽ? አይ ወጣለች። የሰማችኝ አይደል? ወይ ደግሞ ኔትወርኩ አይሰራም። ኤኒዌይስ ሰምታኛለች ብዬ አስባለሁ። ሄሎ አቤት። እንኳን ደህና መጣ። ይሰማል? ሰላም፣ እንዴት ነው? ሰላም ነን። አልሰማም። እንኳን ደህና መጣሽ። እንኳን ደህና ቆዩ። ምን እንታዘዝ? ምን እንታዘዝ? እንዴት ቢያንስ እንኳን ተገኘልሽ ወይ እንኳን ብላችሁኝ በያለታም ወዲያው አስወጣኸኝ። ምን ነበር? ባለፈው ብር ጠፋብኝ ብዬ ምናምን አልቅሼ ያልነገርኩም እዛ መጥቼ እኮ የኔ ናት። እኔ ብዙ ሰው ነው የሚመጣውና አስታውሽኛ። ምክንያቱም አሁን እያንዳንዱን በየቀኑ ብዙ ስለምንሰማ ባላስታውስ አትፈርጅብኝም ብዬ አስባለሁ። አይሰማም? ይሰማል፣ ይሰማል፣ ይሰማል። ምንድን ነበር ጉዳዩ? ኧረ እኔማ አልረሳም። እኔ ብር ጠፋብኝ ብዬ እንደዛ እያለቀስኩ ስናገር እንዴት ትረሳለህ? እኮ አስታውሽና። ምን ነበረ እኮ ብር የጠፋብሽ? የት ነበረ? እንዴት ነበር? ትንሽ ቀንጨብ አድርገሽ ነው። አሁንም ላልቅስ መሰለኝ። አራት አልቅሽ የኔ እናት። በማልቀስማ አምባማ ጠፋብኝ። የት ነበር? የት ነው ያለሽው? እንደውም ብር ጠፋብኝ ብዬ እኮ እናት ብር እኮ እንዴት ጠፋብሽ ንገሪና። የት፣ እንዴት፣ ምን ተፈጠረ የሚለው ትንሽ እዚህ ቦታ እንዲሆኑ እንዲተከስቶ ነበር ያ ብትይ ላስታውስ እኮ እችላለሁ። ወይስ የቀለድሽ ነው? የቀለደሽ ነው ይሉኛል ከታች። የቀለደሽ ነው? ይኸው ከስር እኮ እየጻፉልህ ነው። እነሱ እንኳን አስታውሰውኛል። ለምን ቀልዳለው? በቃ አንተ እርግጠኛ ሳለቅስ ነው ማለት ነው። እንደዛ ስቅስቅ ብዬ ሳለቅስ ነው ማለት ነው። እሺ ችግር የለውም። ባስታውስም ባላስታውስም እንደውም እኔ ሚዲያ ላይ ወጥቼ አላውቅም። እንደዚህ ለምን ማስታወስ አለብህ አሌክስ፣ እውነት ማስታወስ አለብህ። እንደዛ አልቅሽ ያ ሁሉ ብር ጠፍቶብኝ ማስታወስ አለብህ። አስታውስና ችግር የለውም እቀጣለሁ። እሺ አሁን ምን ተከሰተሽ? ማለት አገኘሽው ብርሽን የጠፋብሽን? የት ነው? መንገድ ላይ ነው የጣልሽው? እንዴ ይሄና ክልኔ ተናግሬ ትረሳለህ እንዴ? እኔ ደረጃ ላይ ስወጣ ሳበልቼ ወደ ደረጃ ስወጣ ጠፋብኝ ብዬ ነግሬ። አንዴ እኔ እናት አንዴ። አሁን እኮ እስካሁን ድረስ ብታብራሪልን። አሁን አንቺ እየተቆጣሽ ነው ያለሽው። ከመቆጣት ምን መሰለ እንዲህ ተከስቶ ነበረ እዚህ ቦታ እንዲህ ሆኖ በዚህ ሆኖ ይሄን ጉዳይ አስታውስከው ብትይ በቅንነት እኮ ችግር የለውም። እኔ አሁን ይኸውልሽ በየአሁን ዛሬ እንኳን 10 ሰው ምናምን መጥቷል። ትናንትም እንደዛው ኤቭሪዴይ እኔ እርጅናም የተጫጫነኝ ስለሆነ እረሳለሁ፣ ሽማግሌ የሚሆንኩ ስለሆነ። አንቺ በፖዚቲቭሊ ይሄ ብትይ በጣም ቀላል ነው። ብታስረጅን እኮ ችግር የለውም።
እንዴ ነግሬሃለሁ እኮ እንደውም እንደዚህ ብር የጠፋብኝ ልጅ ነኝ እንደውም ምሳ በልቼ ምናምን ስወጣ ደረጃ ላይ ብዬ እንደውም እንዲስቅስቅ ብዬ ነበር ያለቀስኩት። በቃ አንተ ሳቃው ምን አለብህ? እኔ ብሬን አጥቼ እኔ ባንናለው እንቅልፉን በሙሉ ሳልተኛ አንተ ትስቃል። እሺ ፖይንቱ ችግር የለውም። እሺ ማስታወስ አለማስታወሻችን አለ። ብር ጠፍቶብሽ ነው ሐሳቡ። እሺ አገኘሽው ብሩን? ወሬት አገኘዋለሁ። ይኸው ከሳስቼ ተቋቁሬ ይኸው ሁሌ እንዳለቀስኩ ነው። በቃ እምባዬ ራሱን አለቀ። ሰው ግን ማለት አሁን እንደዚህ ሰዎች ግን ለሰው ለእንትን ለማለት ይረዳሉ። እኔን ግን ማንም ሰው ቼክ ያደረገኝ ሰው የለም እኮ። አንቺ እኮ የተቆጣሽ እኮ ነው። አሁን እኔ ራሱ እኮ በቃ የሆነ አለንጋን ይቀረሽ እኮ ተነስ ና ናሽኝ እኮ እና እንደዚህ የተቆጣሽ አሁን ሰዎች ራሱ አሁን እናግዝሽ ቢሉ አሁን የአንቺ ጉዳይ ነው አይደል? እርዳታ ከፈለግሽ አትሊስት ዋይዝ መሆን አለብሽ። ሰው እንኳን ቢሰለች ምናምን ቢቆጣሽ እንኳን እሺ ምናምን ብለሽ ትህትና ያስፈልጋል። እኔ አልተቆጣሁም ማለት ንግግሬ እንደዚህ ነው። እኔ አልቆጣም ማለት ተፈጥሯዊ ነው። ተፈጥሯዊ ያለ አይደለ? ሰዎች ተፈጥሮ ችግር የለውም ነው ተረድቼሻለሁ። እኔ እኮ አሁን ምንድን ነው ምን እንርዳሻ? እኔ እንደዛ ነኝ። አሁን ንግግሬ ቁጣ ይመስላል። እሺ ምን እናግዝሽ ነው? ንግግሬ ቁጣ ይመስላል እንጂ ምን እናግዝሽ? ምን እናግዝሽ? ምን እንርዳሽ? አሁን ሄሎ ይሰማል? እየሰማሁ ነው። አይ ጊዜያችንም ሰዓታችንም አልቋል። እኔ የቀለደችም ነው መሰለኝ። ምክንያቱም እኔ አሁን ማስታወስ ከተባለ በባይዘዌ እንዳፈርዱብኝ። ምክንያቱም እንደ ኤቭሪዴይ 10 እና 15 ሰው ምናምን ሊገባ ይችላል። ሶ ዩኒክ የሆነ ነገር እንኳን ቢሆን ለማስታወስ በጣም ወይ ወደኋላ ምን ነበረ ጉዳዩ የሚለውን ለማሰብ እንደው ጫፍ ጫፉን ነግራችሁ ነው። እንጂ ብር ጠፋብኝ ነኝ አለች። በአይምሮዬ ባስብ ብር ኦኬ ወይ መንገድ ላይ ጥላው ነው ምናምን ብዬ ላስብ እችላለሁ። ምን መሰለ ጉዳዩ እንዲህ ነበረ፣ እንዲህ ተከስቶ ነበረ፣ በዛ ምክንያት ይሄን ነግሬያችሁ ነበር ብትለን ኦኬ ይሄን እንላለን። ተቆጣችን እሷ። አንተ እንዴት ነው የማታስታውሰው? እኔ ሽማግሌ ነኝ። ከተቆጣሽኝ አሁን ያልሽኝ ሁሉ ሊጠፋብኝ ይችላል በድንጋጤ አሁን ላይ ያልሽኝ ሁሉ ልም ብሎ ሊጠፋ ይችላል። አትቆጡኝ እንጂ ጎበዝ። እኔ ትንሽ ነገር ነው ያወራኝ። ከተቆጣችሁኝ ጭንቅላቴ ውስጥ ያለው ራሱ ቶሎ ነው ድራሹ የሚጠፋው። ምንድን ያልሽኝ ልልሽ ይችላል። አሁን ያወራሽኝን ራሱ ከባድ ነው። እርጅና አለ፣ ያረጀን ነው እንዴ አዛውንት የማይከበርበት ሀገር። ጤና ይስጥልኝ። ሄሎ አብሮ ይስጥልን። አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አይሰማም? ይሰማል። ምን እንታዘዝ? እሺ እኔ እንኳን ምክር ፈልጋለሁ፣ ግን ነገ እገባለሁ ለምክሩ። ምን አይነት ትዕግስተኛ ሰው ንቅባላ። እኔ ወላሂ ማን ያውኗ ልጅ እንዴት እንዳናደደችኝ በቻልኩና በወረድኳት። ወላሂ በጣም ነው የማደንቅ፣ በጣም ነው የማከብርህ። ረጅም እድሜ ይስጥህ። ወላሂ ትዕግስተኛ ሰው። እሺ አመሰግናለሁ። እሺ ምክር ፈልጋለሁ፣ ግን ሌላ ጊዜ እገባለሁ። እሺ ትዕግስትማ የሰው ስም ሆኖ ቀረ እኮ አይደል? ቲጂ አለሽ እዚህ ውስጥ? እኔ ብዙ ባይዘ ትዕግስቴ ብዙ አያልቅም ቶሎ። ያው ምንም እኮ ችግር የለውም። ትዕግስትን በዚህ አጋጣሚ የምትለማመዱት አሁን እኔ እንደውም የበለጠ ትዕግስቴ እየጨመረ እንዲመጣ ነው የሚያደርገው። እናንተም አሁን እዚህ ውስጥ ትዕግስት አስጨራሽ ነገር ውስጥ ስትገቡ ቶሎ ትዕግስታችሁ አይለቅ። ታገሱ። ዋጥ ስታደርጓት ኔክስት ታይም ከዚህ የበለጠ ነገር ሲመጣ እስካሁን የታገሳችሁትን ያህል ደግሞ የመቆየት አቅም ይኖራችኋል። እና ትንሽ ያው ቁጣም ቡጢ ምናምን ነበረ የቅድሙ። ጥሩ ቆይታ ነበረን። ሰዓታችንን ጨርሰናል። ልመርቃችሁና እንጨርስ። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ሁላችሁንም በጣም ወዳችኋለሁ። ምንድነው ያለምንም ልዩነት ይስተምርበት። እርስ በርሳችሁ ተዋደዱ፣ አትጠላሉ። ክፋት
ጥላቻ፣ በቀል፣ ስድድብ ነገር ምናምን ያለበት ቦታ አትገኙ። በቃ ክፉ ነገር ያለበት ቦታ አትገኙ። መንፈሳዊ አባቶቻችሁ ራሱ ክፋት ምናምን ቢያስተምሯችሁ በየትኛውም እምነት ያላችሁ ሰዎች አትስሙ። ፈጣሪ ሁሌም ከክፋት ጋር አይተባበርም። ገብቷችኋል? ጥላቻን የሆነ ነገርን ስለሆነ ነገር መጥፎ ነገርን ቢያስተምራችሁ ማንንም እናትና አባቴ እንኳን መጥፎ ነገር ስለመከፋፈል ስለምን ቢነግሩኝ አልሰማም። እናትና አባቴ ስለሆኑ ሳይሆን በቃ ከመጥፎ ነገር ጋር አልተባበርም። ያን በማድረጌ የማገኘው ነገር እንጂ ማጣው ነገር የለም። ሁልጊዜ ከሰላም ጋር ከሰላማችሁ ከፈጣሪ ሀሳብ ጋር ተባበሩ። ፈጣሪያችሁ ሁልጊዜ ከበጎ ሀሳብ ጋር ነው የሚተባበረው፣ ከቅንነት ጋር፣ ከፍቅር ጋር፣ ከመዋደድ ጋር። ስለዚህ ያን ነው ማድረግ ያለባችሁ። በሄዳችሁበት ሁሉ እግረ እርጥብ ያርጋችሁ። የነካችሁት ሁሉ የሰራችሁት ይበርክት ይብዛ። ያገኛችሁት አንዱን ሺውን ሚሊዮኑን ቢሊዮን አድርጎ ይባርክላችሁ። ከህፃን እስከ አዋቂ የሰው ፍቅር ይስጣችሁ። በሄዳችሁበት ተወደዱ፣ ተከበሩ። ሞገስ ክብር ይሁናችሁ ፈጣሪያችሁ። ከክፋት ውጭ አእምሯችሁ ውስጥ ያለ ነገር በሙሉ ያሳካላችሁ። ያው ሰው ክፉ ነገር ሊያስብ ይችላል። ሰው ከክፉ ሀሳብ ውጭ ያለ መልካም ሀሳብ በሙሉ አሜን በሉ። ሽማግሌ ነኝ ነግራችኋለሁ። ሽማግሌ ሲመረቅ አሜን ካልሽ አፍሰሻል ማለት ነው።